ሰላም 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 እንዴት ናችሁ? ውድ የኢትዮ ቱር ቤተሰቦች ዛሬ እንደምትመለከቱት ከባድ ዝናብ ውስጥ ሆኜ ነው እንግዲህ ይህን ቪዲዮ እያዘጋጀሁላችሁ የሚገኘው። እንደምትመለከቱት አሁን የምንገኘው በቀበና ግድብ ነው። እንደምታዩት ኃይለኛ ዝናብ ስለሆነ አካባቢው ትንሽ ጭር ብሏል ከወትሮ። ድባቡ በጣም ነው የሚያምረው። በተለይ አመሻሽ ላይ ስለሆነ ሰዎች በተወሰነ መልኩ አሉ። እንደምታዩት እየዘነበባቸውም እየተዝናኑ ነው የሚገኙት። እሺ እንዴት ናችሁልኝ ውድ የቻናሌ ቤተሰቦች? አሁን ጉብኝታችንን ጀምረናል። እንደምታዩት አሁን የምንገኘው በቀበና ግድብ በላይኛው በኩል ነው። እንግዲህ ኃይለኛ ዝናብ እየዘነበ ነው እንደተመለከታችሁት። ሁሉም ሰው ጥግ ጥጉን ይዟል። ትንሽ ጭር ብሏል። አሁን ላይ እንደምታዩት ዝናብ በሌለበት ሰዓት ይህ አካባቢ በሰው የተጥለቀለቀ ነበረ። ሰው እንደምትመለከቱት ጥግ ጥግ ላይ ሱቆቹ ጋር እንግዲህ እየተጠለሉ ነው የሚገኙት። የአካባቢ በጣም የሚያምር ቦታ ሆኗል። ከቅርብ ጊዜ ወዲህ በተለይ ከየትኛውም የሀገራችን ክፍል ከአዲስ አበባ ይሁን ከተለያዩ ቦታዎች ብዙ ሰዎች እየመጡ እዚህ እየጎበኙ ነው የሚገኙት። እንግዲህ የከተማችን የመጀመሪያው ግድብ ነው ቀበና። በአሳለፍነው ወር ውስጥ ነው ተጠናቆ እንግዲህ ለሕዝብ አገልግሎት ክፍት የሆነው ማለት ነው። እንደምታዩት ይሄ በጣም ሰፋ ያለው የቀበና ሐይቅ ነው። ከፊት ለፊታችን ደግሞ ፏፏቴው የሚወርድበት መውረጃውም አለ። እንግዲህ ይሄን ቪዲዮ እያዘጋጀንላችሁ የምንገኘው እንደምትመለከቱት በከባድ ዝናብ ውስጥ ሆነን ነው። ስለዚህ ላይክ እና ሼር በማድረግ እንድታበረታቱን ስንል እንጠይቃለን። እንዲሁም ደግሞ የቻናላችን ቤተሰቦች ያልሆናችሁም ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ በአክብሮት እንጠይቃችኋለን። ሰዓቱ እንደምትመለከቱት አመሻሽ ላይ ነው የምንገኘው። የተለያዩ ሰዎች ከተለያዩ ቦታ እየመጡ እዚህ ማምሸትና እንዲሁም ደግሞ እየተዝናኑ ጊዜ ማሳለፍ ልምድ ሆኗል። እዚህ አካባቢ ላይ ፏፏቴው እንደምትመለከቱት ነው። ኃይለኛ ዝናብ እየዘነበ ስለሆነ ፓወሩ በጣም ጨምሯል። በነገራችን ላይ ከስር በኩል ሲታለፍ የነበረው የሚያንጠባጠበው ፓርት አሁን እየሰሩና እያስተካከሉት ነው የሚገኘው። ቀደም ስንል እንዳያችሁት የተወሰኑ የብረት ርብራቦች ነበሩ እሱን ለመስራት የሚያገለግሉ በውስጥ በኩል። ከዚህ ከርቀት የሚታያችሁ ከሆነ እርግጠኛ አይደለሁም። በኋላ ላይ በዛኛው ሳይድ ሄደን በውስጥ በኩል ስለምንመለስ በደንብ ታዩታላችሁ። በዚህ በስር በኩል ሲኬድ የማንጠባጠብና ውሃም ደግሞ ወደ ታች ሊክ የማድረግ ባህሪ ነበረው። በስተግራችን በኩል ያለው እንግዲህ ሰፋ ያለ ካፌና ሬስቶራንት ነው ይከፈትበታል ተብሎ እየተጠበቀ የሚገኘው። ልክ እንደተመረቀ ሰሞን ያሳየዋችሁ ቪዲዮ ላይ ውስጡ በጣም ነው የሚያምረው። በተለይ ደግሞ ከፍ ሲል የግድቡ ሙሉ ለሙሉ ይታያል። ሐይቁም ሆነ ወደ ታች የሚወርደው ፏፏቴ ማለት ነው። አሁን ደግሞ እዛ ላይ ካፌና ሬስቶራንት ተከፍቶ እዛው እየተመገባችሁ ቁጭ ብላችሁ ለማየት በጣም ምቹ የሆነ ቦታ ነው ማለት ነው። እንደምታዩት ዝናቡ ኃይሉ እየጨመረ ነው የሚገኘው። ሰዎቹም ጥግ ጥግ ላይ ናቸው። እንግዲህ አሁን ያሉበት ቦታ እንዳለ መደዳውን ሱቆች ናቸው፣ የተከራዩ ሱቆች ናቸው ያሉበት። ያው የጀልባ ጉዞም እዚህ እንደተጀመረ አውቃችኋል ብዬ አስባለሁ። ብዙ ሰዎች እዚህ እየመጡ እየተዝናኑበት ነው የሚገኘው። በጀልባ ጉዞም እንግዲህ ከተማችን ውስጥ
የመጀመሪያው የጀልባ ጉዞ እዚሁ ቀበና ግድብ ላይ ተጀምሯል ማለት ነው። ከዚህም ባሻገር ደግሞ ሌሎቹም የሀገራችን ማለት የአዲስ አበባ ከተማ ግድቦች ላይ በቅርቡ ይጀመራል ማለት ነው። እንደምታውቁት ከቀበና ግድብ ውጪ አፍንጮ በር ጋርና ራስ መኮንን ድልድይ ጋርም ሌሎች 2 ግድቦች ተሰርተዋል። ከዚህ በፊት ሰፋ ያለ ቪዲዮ አዘጋጅቼ ተመልክተን ነበረ። እዛ አካባቢም ላይ ልክ እንደዚሁ ሰፋ ያለ የራሱን የቻለ ሐይቅ ይኖረዋል። ዝናብ ሲዘንብም በጣም ነው የሚያምረው። የውሃ ግፊት ሲኖረው የፏፏቴውም እጅግ በጣም የሚያምር ቦታ ነው እየሆነ ያለው። እዛም እንግዲህ በቅርቡ ወደዛ አካባቢም የጀልባ ጉዞ ይጀመራል ማለት ነው። ከሱ ባሻገርም ሰሞኑን ያሳየዋችሁ የዋተር ፓርኩም አትላስ የሚገኘው እንዲሁም ሰፋ ያለ የካናል ፕሮጀክት እና ሐይቅም ይኖረዋል ማለት ነው። እንግዲህ እዛ አካባቢ ላይ በጣም ብዙ ነገሮች እየተሰሩ ነው የሚገኙት። ከዋናው ዋተር ፓርክ ውጪ ሰፋ ያለ የከተማችን ትልቁ ሐይቅም አርቲፊሻል ሐይቅ እዛ ነው እየተሰራ የሚገኘው። ከሱ ባሻገርም የፈረስ መጋለቢያ፣ የቴኒስ ሜዳ ብዙ ነገሮችን ያካተተ ነው። እንግዲህ በአትላሱ የዋተር ፓርክ እንዲሁ ሰፋ ያለ የጀልባ ጉዞ የሚጀመር ይሆናል ማለት ነው። እንግዲህ ከተማችን አዲስ አበባ በቅርቡ ብዙ የቱሪስት መናኸሪያ እየሆነች ነው የሚገኘው። እዚህ ጋር ነው ሰፋ ያለው ካፌ ይከፈታል ያልኳችሁ። እንግዲህ ይሄ ቀጥታ መንገዱ ከሽሮ ሜዳና ከ4 ኪሎ እንዲሁም ደግሞ ከመገናኛ የሚመጡ መንገዶች የሚገናኙበት መስቀለኛው መንገድ ነው፣ ወይም ደግሞ ቀበና አደባባይ የሚባለው ማለት ነው። ይህ በስተግራችን በኩል ያለው መንገድ ወደ ቤላ የሚወስደን መንገድ ነው። እንደምትመለከቱት ነው ዝናቡ በጣም ኃይለኛ እየሆነ እየባሰበት እየጨመረ ነው የመጣው። እንግዲህ ትንሽ ቆየት እያለ ደግሞ የግድቡም የውሃ መጠን እየጨመረና የሚወርድ የፏፏቴ መጠን በዛው ልክ ግፊቱ እየጨመረ ነው የሚመጣው። በጣም ነው የሚያምረው። በዛ በኩል ደግሞ ዙረን እንመለከተዋለን፣ በኮከበ ጽባህ በኩል ባለው ማለት ነው። የአካባቢ ሙሉ ለሙሉ ነው የተቀየረው። እንግዲህ ከዚህ ቀደም የምታውቁት ይሄ ቦታ ጫካ የሆነ ቦታ ነው። ከዛም ባለፈ ደግሞ ቆሻሻ መጣያ የነበረ ነው። ብዙም ለሰው ኑሮ ምቹ ያልነበረ አካባቢ ነበረ። አሁን ላይ እንግዲህ እንደዚህ ታድሶ በጣም የሚያምርና የቱሪስት መዳረሻ መሆኑ በጣም ነው የሚገርመው። እዛ ተሻግሮ ደግሞ የቀበና ፕላዛ አለ። እንግዲህ ከላይ በኩል እንደ መዝናኛ ነገር ሲኖረው፣ በስር በኩል ደግሞ ሰፋ ያለ የመኪና ማቆሚያ ፓርኪንግም አለው ማለት ነው። ዝናቡ እንደምትመለከቱት ነው፣ በጣም እየጨመረ ነው እየመጣ ያለው። ይሄን ተመልክተን እንደጨረስን ተመልሰን ወደ ጀርመን ኤምባሲ ወይም ደግሞ የመስታወት ድልድይ ወዳለበት ከሄደን ደግሞ በደንብ የምንመለከት ይሆናል። እንደምትመለከቱት አሁን ወደ ጀርመን ኤምባሲ ወዳለበት በኩል መተናል። ከዚህ በኩል በደንብ የሚታየን ከጀርባው የተኛው ሰፊው ሐይቅ ነው። እንደምታዩት በጣም ሰፊ ነው። እንግዲህ እዚህ ላይ ነው የጀልባ ጉዞ እየተደረገ የሚገኘው። ውሃው በነገራችን ላይ ከዚህ አሁን ካለንበት አልፎ ወደ ኋላ ተኝቷል። በጀርመን ኤምባሲ አጥር በኩልም ወደ ኋላ ሰፋ ያለ ቦታ አለው ማለት ነው። እንደምታዩቸው ዝናብ ኃይለኛ እየዘነበ ቢሆንም
ሰዎቹ መዝናናታቸውን አላቆሙም። ብዙ ሰዎች በጥላ እንግዲህ እየተዝናኑና ጊዜያቸውን በሚያምር ሁኔታ እያሳለፉ ነው የሚገኙት። እንደምታዩት ነው። ከዚህ በኩል በጣም ነው የሚያምረው። ይሄ ከፊት ለፊታችን የምናየው የኮከበ ጽባህ ያለበት ሳይድ ነው። በዚህ በኩል ያለውን ስንጨርስ ደግሞ ወደዛ ተሻግረን የምንሄድ ይሆናል። ይሄኛውን እየሄድን ወደዛ ወደ እግረኛው መሻገሪያ ድልድዩ ጋር እንሄዳለን ማለት ነው። ጀርመን ኤምባሲ ማለት ከፊት ለፊት የምናየው በስተቀኛችን በኩል ያለው ቦታ ነው። የመስታወት ድልድዩ ደግሞ ፊት ለፊቱ የሚታየው ቦታ ነው፣ መብራቶች ያሉበት። ወደዛ እንሄዳለን አሁን። የመስታወት ድልድዩ እንደጨረስን ቀጥታ ይሄ የእግረኛ መሻገሪያ ድልድዩ የሚታያችሁ ከሆነ በሱ በኩል ደግሞ እየሄድን እንመለከታለን ማለት ነው የሀይቁን ገጽታ። አሁን ወደ መስታወቱ ድልድይ እየተጠጋን ነው የምንገኘው። ከተማችን ላይ ብዙ ቦታዎች ላይ አሁን የዚህ አይነት የመስታወት ድልድዮች እየተለመዱ ነው የሚገኙት። የምታዩት ነው ዝናቡ እንዲሁም በደንብ አጥቦት መስታወቱን ክሊር የሆነ ቪው ነው ያለው። ሀይቁም ከዚህ በኩል እንደምታዩት በጣም የሚያምር እይታ ነው ያለው። እነዚህ የመስታወት ድልድዮች ከተማችን ላይ እንግዲህ ወደ እስጢፋኖስ አካባቢ የተሰራው የሪቨርሳይድ ፕሮጀክት ላይ ያሉ፣ ከሱም ባሻገር አፍንጮ በርና እንዲሁም ደግሞ ወደ እንጦጦ በቅርብ የተመረቀው አካባቢ የመስታወት ድልድዮቹ እየተሰሩ ነው የሚገኙት። በጣም የሚያምር እይታ ነው ያላቸው። ሴፍቲያቸውም የተጠበቀ ነው። አሁን በዚህ በኩል በእግረኛ መሻገሪያው ድልድይ ላይ እየሄድን ደግሞ የሀይቁን ገጽታ እንመለከታለን። በዚህ በስተቀኛችን በኩል የምትመለከቱት አሸዋ እንግዲህ የወንዝ ዳር አካባቢ ወይም ደግሞ ባህር ዳር የሚገኝ አይነት ድባብ እንዲኖረው ተብሎ ነው የተሰራው። ብዙ ልጆች እንግዲህ እዚህ እየመጡ የተለያዩ ቅርጻ ቅርጽ እየሰሩ ልክ ባህር ዳር እንዳለው አይነት ድባብ እየተጫወቱና እየተዝናኑ ነው የሚገኙት። አሁን ላይ ያው ከባድ ዝናብ ስለሆነ ብዙ ሰው እንደምታዩት ሱቆቹ ጥግ ጥግ ላይ እየተጠለሉ ነው የሚገኘው አሁን ላይ። እንደምትመለከቷቸው ዝናብም ሳይበግራቸው እየተመለከቱ እየተዝናኑበት ነው የሚገኘው። እንግዲህ በዚህ ቪው በነገራችን ላይ ወደ ቀበና ግድብ ለመጎብኘት ከመጣችሁ እዚህ ጋር ብቻ ሳይሆን ወደ ላይ ወደ ቤላ ድረስ መሄድ ትችላላችሁ። ይሄ የወንዝ ዳር ፕሮጀክት የሚጀምረው ከእንጦጦ ነው። ከእንጦጦ ጀምሮ እንግዲህ ወደ 9 ኪሎ ሜትር የሚሆን መንገድ አቋርጦ እዚህ እስከ ቀበና ድረስ ይደርሳል ማለት ነው። ከዚህም አልፎ ደግሞ ወደ ታች እየተሰራ ነው የሚገኘው አሁን ላይ ዋናው መንገዱን አልፎ ወደ ታች የሚሄዱ መስመር ላይ ማለት ነው። እሱን ደግሞ በሌላ ጊዜ
ተመልሼ ስመጣ ያለበትን ፕሮግረስ የማሳያችሁ ይሆናል። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንለቃቸው የዎኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳ ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። ጉብኝታችንን የምንቀጥል ነው የሚሆነው። አሁን በዚህ በእግረኛ መሻገሪያው ድልድይ እስከ ጫፍ ድረስ ከሄድን በኋላ ወደ ኮከበ ጽባህ ትምህርት ቤት በኩል ደግሞ ባለው ተሻግረን በዛ በኩል ያለውን ድባብ እንዲሁ የምንመለከት ነው የሚሆነው። በስር በፏፏቴው በኩልም በስር እየሄድን እንመለከታለን። ቀደም ሲል በስር በኩል ሊክ የሚያደርገው የሚያንጠባጥበው ሜንቴናንስ ላይ እንደሆነ ነግሬያችሁ ነበረ። እሱንም በተወሰነ መልኩ እንመለከታለን። ከሱም ባሻገር ኮከበ ጽባህ ትምህርት ቤት በኩል ያለውንም እይታ ተመልክተን ነው የዛሬ ጉብኝታችን የምናጠናቀቀው። ስለዚህ እስከ መጨረሻው አብራችሁን ቆዩ። በጣም ብዙ የምናያቸው ነገሮች አሉ። በተለይ ደግሞ በዛኛው ሳይድ እንደነገርኳችሁ ብዙ ሰዎች አሉ እየተዝናኑ የሚገኙ። ከነሱ ጋር አብረን ፏፏቴም ስላለ እሱን እያየን እንግዲህ የምንዝናና ይሆናል ማለት ነው። እስከ መጨረሻው አብራችሁን መቆየታችሁን እንዳትረሱ። እዚህ ጋር የምንመለከታቸው ጀልባዎቹ ናቸው። አሁን ላይ ዝናብ እየዘነበ ስለሆነ ማንም ሰው እየተንቀሳቀሰ አይደለም በጀልባ። ነገር ግን ዝናብ በሌለበት ወቅት ፋታ የላቸውም። እንግዲህ እዚህ ጋር አስጎብኚዎቹም አሉ የዋና ልምድ ያላቸው። ከነሱ ጋር በመሆን የተለያዩ ሰዎች በጀልባዎቹ እየተዝናኑ ነው የሚገኙት። ያው አሁን ዝናብ ስለሆነ ሁሉም ቆመዋል ማለት ነው። ይሄ እንግዲህ የባህር ዳር ድባብ ያለው በጣም የሚያምር ቦታ ነው። አሸዋውም እንግዲህ ለየት ያለ አሸዋ ነው። ከሌላ ቦታ ነው በትዕዛዝ የመጣው። እዚህ ጋር የሚያማምሩ እና አሪፍ የሆኑ ካፌዎች አሉ ሰዎች የቆሙበት አካባቢ ላይ። አሁን ወደ ግድቡ ፏፏቴ ጋር መጥተናል። ይሄ ማለት በኮከበ ጽባህ ትምህርት ቤት በኩል ባለው ሳይድ ማለት ነው። ፏፏቴው እንደምታዩት ነው። በጣም ነው የሚያምረው። በስር በኩል እንደምትመለከቱት የተለያዩ የብረት ርብራቦች አሉ። እዛ ከፊት ለፊታችን መግቢያው ላይ ከሌላ ቦታ የትቦ መስመር መጥቶ ከወንዙ የሚወርደው ጋር ተቀላቅሎ የሚወርድ አይተን ነበር። እሱ ነገር እንግዲህ እንዳስተያየት መስተካከል አለበት ብዬ አስባለሁ። ምክንያቱም የታችኛውን የወንዙን ክፍል የሚያቆሽሽና የሚጎዳ ነው ብዬ ነው ማምነው። በቅርቡ መፍትሄ ይሰጠዋል ብዬ አስባለሁ። አሁን ወደ ላይ ወደ ኮከበ ጽባህ ትምህርት ቤት ወዳለበት ወደ ዋናው ቦታ እየሄድን ነው የምንገኘው። በጎን በኩል የግድቡን ሐይቅ እየተመለከትን እንሄዳለን ማለት ነው ወደ ላይ። መጨረሻ ላይ ስንጨርስ ደግሞ ወደ ዋናው አስፋልት ወጥተን ከዛኛው ሳይድ ሆነን ደግሞ ግድቡ ሲፈስ የምንመለከተው ይሆናል። መጨረሻ ላይ ወደዛ ወደ ፊት ለፊት አካባቢ እንሄዳለን። አሁን በዚህኛው የግድቡን ሐይቅ እየተመለከትን ወደ ላይ የምንወጣ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዳዲስ የሆናችሁም ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ደግሞ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳ ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን።
ጉብኝታችንን የምንቀጥል ነው የሚሆነው። ብዙ ቦታዎች የምናያቸው የሚቀሩን አሉ። ስለዚህ እስከ መጨረሻው አብራችሁ መቆየታችሁን እንዳትረሱ። ወዴት? በዛ በኩል
በእናትህ ደም ካርያ ላይ